እስከ መጨረሻም ዝና ወደማይቀረው ተሸኘ። እንግዲህ ዝና ብዙ ጊዜ ቢያሰቃየው መድብል መናገር ባይፈልግም ማንቁርቱን ይዞ ግን አስለቅቀው ሲል የግድ መናገር እንዳለበት ወስኖ ብሩኬን ያለውበትን ቦታ ተናገረ። መድብልም ራሱን መቆጣጠር ስላቃተው በፍጹም ዝና ሊለቀውም አልቻለም። እስከ መጨረሻ ትግስቱን ቢያስጨርሰውም ብሩኬ ያለበትን ቦታ እስከሚናገር እስቲንፋሱ እስከሚወጣ ድረስ ጭራሽ ሊለቀው ባለመቻሉ እንደማይለቀው ሲያውቅ ብሩኬ የት እንዳለ ተናገረ። ማህሌት ደግሞ ትልቅ ውሳኔ የተወሰነባት አብራ መታ አስራ እያሰቃዩት ያገኛታል። አሁን እንግዲህ ሰላም ወደ ቻናል ይከታችሁ፣ ሰላማችሁ በያላችሁበት ይብዛል። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ እንድታዩ በትህትና እንጠይቃለን። ምሳሌ ድራማ ቀጣይ ፓርቲ ይዘንላችሁ መጥተናል። እስከ መጨረሻው ተከታተሉን። አብራችሁ ለመቆየት በትህትና እንጠይቃለን። እንግዲህ መድብል ዝና ላይ ያደረገው ከባድ እርምጃ ላለመውሰድ ቢሞክርም በፍጹም ግን ግዴታ ሊናገር ስላልቻለ አንተ ብሩኬ ያለበትን ከነገርከኝ እተውሃለሁ ቢለውም ፈጽሞ አላቅም ያለበትን በማለት አልተስማማም ነበር። ከዚህ በኋላ ትግስቱን ስላለቀ መድብል እስከ መጨረሻ ወደዛኛው እንደሚሰደው ሲያቅ እንግዲህ ጉሮሮውን ሲያንቀው ያለበትን ተናግሮ ነበረ። ወዲያውኑ እንደተናገረም አንገቱን ቢለቀውም ዝና በፍጹም አልተረፈም። በአንተ ምክንያት መልሼ እስር ቤት ሊገባ ነው በማለት መድብል በዝና ላይ ሲጮህ ነበረ። ዝና የተረፈ አይመስልም። ሲያዩት እንግዲህ ወደ ወዳኛው የተሸኘ ነው የሚመስለው። የዝና ሰዎች ወደ ማህሌት እየደወሉ ዝና የት እንደደረሰና እንዴት እንደሆነ በኤፍራታም በኩል ሰዎች አጥምዶት ከሆነ ኤፍራታ እንደማትተርፍም እየነገራትም ነበረ። ካለፈው ፓርትም እንግዲህ ለማህሌት ደውሎ ዝና ስልኩ ተዘግቶብናልና የምታውቂው ነገር እንዳለ ሲሉ ጠይቀዋት ነበረ። ሆነም ግን ያልጠበቀው ነገር ዝና እንደደረሰ ነው። እናንተ ካላችሁበት ወይንም ዝና አንድ ነገር ሆነ ማለት ኤፍራታ በህይወት መቆየት እንደሌለባት ስትናገር ነበረ። መድብል ከሃዲ ነው፣ በፍጹም ነው የምጠላው፣ ካሁን በኋላ ከፊት የሰጠውሽን ቦታ አልሰጥሽም በማለት ኤፍራታንም የሚያስፈራሩትን ሰዎች ወደ እኔ ላኪያቸው በማለት መድብል ተናግሯል ማለት ነው። ዝና በመሰወር ምክንያት ኤፍራታንም ወስደዋታል። ኤፍራታ ካሁን በፊት እየፈራሁ ነው መድብል ብትናገርም መድብል ምንም የሚተባበራት እንደሌለ የኔና አንቺ ግንኙነት ያለቀው ያኔ ስትከጂ ነው በማለት ከነገራት በኋላ ማህሌት እየደወሉ የሚያስጨንቋት ጊዜ ኤፍራታ ያለበትን በመናገር ኤፍራታን ቤት ድረስ እንዲህ ወስዷት አድርጋለች ማለት ነው። ቀደም ሲል እንግዲህ ለመድብል እየፈራሁ ነው ስትለውም አምኜሽ ስለከዳሽኝ ከዚህ በኋላ አንቺን ላምንሽ ስለማልችል በፍጹም የምተባበርሽ ነገር የለኝም። የምተባበር ነገር ቢኖር ወደ እኔ የሚፈልጉሽኝሽን ሰው አንቺን ወደ እኔ ላኪያቸውን ያልፈራቸውም ነበር ያለው። ኤፍራታ ላይ የተወሰደ ያለው እርምጃ አንቺ ነሽ ያስጠመርሽው በማለት ማህሌት እንግዲህ ኤፍራታ ላይ እያፈጠጠችባት ትገኛለች። እንግዲህ ኤፍራታን የወሰዷት ዝና ያለበትን ቦታ ትጠቁመናለች በማለት ነበር የወሰደው እና ከባድ እርምጃ እንደሚወሰድባትም አስተላልፈውባት ነበር። መድብልን ለማስወገድ የምትተባበራቸው መስሏቸው ያቀዱት ተሳክቶ እስከ መጨረሻ የሚሰመረላቸው መሰላቸው። መረጃ ለማጥፋት ከሷ ኤፍራታ መወገድ አለባት ብለው ወስነው ነበረ። ኤፍራታ ለመድብል ተባበረችም አልተባበረችም መጥፋቷ በእነሱ እጅ መሆኑን እያሳየ ነው የሚገኘው። ኤፍራታ በጣም ግራ ተጋብታለች። እንደውም ምንድነው ከፍሪጅ ውስጥ የወጣ ዶሮ መስለሻል እስከ ማለት እንኳ እየገመተቻትም ነበር ማህሌት። እኔ ምን የሚመለከት ነገር የለም በማለት ተናግራለች። እሷ ማህሌት የተወሰነ ጊዜ አስባበት ነበር ኤፍራታን አሳልፋ ላለመስጠት። ሆኖም ግን
ምክንያቱም ኤፍራታ መድብል ተወግዷ ስላለቻት ማህሌት በዚህ ደስተኛ ዜና ላይ ደስተኛ ስለነበረች ዝና እሱ አርቆ ለመውሰድ ሄዶ ይሆናል እንጂ መድብል ከተወገደ ዝና ምንም አይሆንም የሚል ሀሳብ እኔም ራሴ ከዚህ በኋላ ነጻነት ኑሮኛል እያለች ተስፋ ነበራት ማህሌት። አሁን ግን መድብል በህይወት መኖሩን ስታቅ እንግዲህ ኤፍራታን እንዲይዟ ስትተባበራቸው ነበረ። ኤፍራታ በፊት ላይ አንዳንድ ነገሮችን ለመሸፈን እየደወለች ሲጠይቋትም ግልጽ ላለመድረግ ሞክራ ነበረ። ምንም ቢሆን ኤፍራታ በክፉ ጊዜ ወደ ቤቷ ያስጠጋችን ሴትና ጥሩ ቦታ እየሰጠቻትና በተቻለ አቅም ኤፍራታን ላለማስያዝ እየሞከረች ነበረ። በዝናና በማህሌት ግንኙነት እንግዲህ እየተስተካከለ ስለመጣ አሁን የማህሌት ስራ እንግዲህ ከገባዋ ጋራ የጨመረ ስለሆነ አሁን ላይ ይበልጥ እየተቀራረቡ ስላሉ ምናልባት ዝና ይወደኛል ያፈቅረኛል የሚል ግምትም ስላላት በጣም ደስተኛም ስለነበረች ወደፊት ተስፋም ስለነበረች እንግዲህ አሁን ግን ዝና በህይወት እንደሌለ ስትሰማ ማህሌት እንግዲህ ኤፍራታ ጋር ከባድ ውሳኔ እንዲወሰን ለራሷ ደውላ ጠቁማ ያስያዘቻት። በዚህ መካከልም እንግዲህ ብሩኬ ሳያስቡት ድንገት ብቅ ብሎባቸዋል ማለት ነው። ያንን ሁሉ ሰው አስወገድሽ ማለት ሁሉንም አስወገድሽ ማለት አይደለም እያለቻትም ነበረ። እያንዳንዱ ዝና ላይ ያደረጋችሁትን ነገር በልጃችሁን ያለበች ሰዎች በሙሉ እርምጃ ወስዳለሁ እያለ የዝና ጓደኛ ይናገር ነበር። የዝና ባልደረቦች እንግዲህ የሱ ባልደረቦች ከጀርባ እንዳሉና እንዲሁም መድብልን እንደሚፈልጉት ሁሉ ወገቧን ይዛ ለዝና ስትከራከርለት የነበረች ነች። ዝና የት ነው ያለው? በህይወት ባይኖርም ቢኖርም የት ቦታ ነው ያለው? የት ነው የምናገኘው? ሲሉ ማህሌትን እየጠየቋት ነበረ። ማህሌት ግን እኔ አሁን ዝናን ለማገኘት ምንም አይነት መፍትሄ እንደሌላትና ብቻዋን ቁጭ ብላ እያለቀሰች እንደሆነ ነበረ የነገረቻቸው። ያንቺ ማልቀስ አንቺን ከአደጋ ሊያስጥልሽ አይችልም በማለት እያስፈራሯት ነበረ። ኤፍራታ እንግዲህ አንቺ ቤት ነው ይህን ሁሉ ነገር ያደረገችው፣ አንቺም እጅሽ እንዳለበት ምን እናምናለን በማለት ነበረ ቃል የተጠየቀችው። እንግዲህ ካሊብ እሷም በመስፈራራት ላይ እያለች ልቧ ተሰብሮ እያለች ዝናንም ማታ ኤፍራትንም አንቶ ህይወቷ ተስፋ ሳይኖረው የሚያዝን ሀዘን ላይ የተከዘች ነው ያለችው ማህሌት። እውነት ለመናገር የዝናን ህልፈተ ህይወት ሲሰሙ እነ መጎስም ሆነ አዝነዋል። መሞት የሌለበት ሰው ነው የሞተው እያሉም ሲናገሩም ነበር። ብዙ ወንጀሎችን ስለሰራ ምድር ላይ የተወሰነ ጊዜ የተሰቃየ መቆየ ቢሆን ጥሩ ነበር በማለት ነበር የተናገሩት። በተለይም እንግዲህ ሉላ ብዙ ስቃይ ለሱ ሞት አልመኝለትም፣ እኔ በምድር ላይ ብዙ ስላሰቃየኝ እኔ ምድር ላይ ብዙ ሲሰቃይ እሱም ማየት ፈልጋለሁ ስትል ሉላም ተናግራ ነበረ። የከሱ ያላት ክስም እንደተቋረጠ ቢሆንም አሁን ግን በነጻነት የማትንቀሳቀስ ስለሆነች ከዚህ በኋላ ነጻነታችን እናገኘን በማለት መጎስ ጋር በጣም ከተደሰቱት ውስጥ እሷና ሉላ ነበሩ። ማመን እስከሚያቀታት ድረስ ነበረ። ይህንም እያለቀሰች እንግዲህ ነበር ለነ መቅደስ እየነገረቻቸው እውነት እኔን ያደረገኝን በደል እኮ እናንተ ሁሉ አታውቁም እያለች አስለቅሳቸዋለች ለተወሰነ ሰዓት ያክል ማለት ነው። እንግዲህ አሁን ሁላቸውም እንግዲህ ከሱ በቃ ብላ ርቃለች ሉላ። ከዚህ በኋላ መጎስ ጋር በነጻነት የአየር የሚሰሙበትን በመደሰት እየተነጋገሩም ነበረ። ሆኖም ግን አሁን ሁላታቸውም ስራችንን እንግዲህ በነጻነት ተንቀሳቅሰን መቆስና ሉላ እስከ መጨረሻው ድረስ ችግራቸው ተወገደ የሚባለው ግን የዝና ባልደረቦች ከዝና ላይ ህልፈተ ህይወት ምክንያት ከሞገስ እጅ እንዳለበት ካመኑ ብቻና ብቻ ነው። በአሁኑ ላይ ሁሉም ነገር ዝና እንደዚህ ይሆናል ብሎ ያደረጉትን ነገር ዋጋቸውን ይዞ ይገኛሉ። ከነ ኤፍራታና ከነ ማህሌት ጭምር እያለ የእሱ ባልደረባ ካሊብ እየተናገረ ነው።
አሁን እየተዛተባቸው ይገኛሉ። ኤፍራታንም ወስደዋታንን እንግዲህ ማህሌትም በስከ መጨረሻ ተገንታ ተጠፍራ እንግዲህ ተይዛ ታስራ ከነሱ ከፊታቸው ላይ ቁጭ ብላለች ማለት ነው። ማህሌት ነች ይሄን ሁሉ ነገር ያደረገችው የተባበረችው ዝናን በማለት እንግዲህ እሷንም ወስደው ከዝና ጎን እግሯን ጥርፍ አድርገው አስረው አስቀምጠው እንግዲህ እያሰቃዩት ይገኛሉ። ዝናም መጀመሪያ ከመሞቱ በፊት አብራው ከጎኑ ተጠፍራ ድንገት ብሩኬ ብቅ ብሎ ስታየው ማህሌት ራሷን ማመን ነበር ያቃታት። ብሩኬ የመጣው እንግዲህ እሱ አለ በተባለበት መንገድ በለፈለፈበት ማንቁርቱን ይዞ በተረገጡት ሰዓት በተናገረበት ነበረ። በፍጥነት ብሩኬ አይተው ሊያመጡት ወስነው ከፊታቸው ላይ ድቅን ያረጉባቸው። ከዚህ በኋላ መድብል ምን ያህል ለወንድሙ ለብሩኬ ዋጋ እንደከፈለ ሲያቅ በጣም ነበር ብሩኬ እንግዲህ የሚደሰተው ብላ ቅድስት ትናገራለች። እንዲሁም ዳጣም ሆነ ቅድስት እንግዲህ ብሩኬ ወንድሙ በዚህ ልክ ዋጋ ስለከፈለለት ቢገናኙ ምን ያህል ደስታውን ባበሰረው። ግን እሱን ከማገኘቱ በፊት ዝናን አጥፍቶ እሱ ደግሞ በምትኩ እስር ቤት ከገባ የብሩኬ ነገር እየጠፋ ይገኛል፣ ሊገኝ አይችልም የሚለውንም እያንጸባረቀች ነበረ ቅድስት ማለት ነው። ኤፍራታ ከሁሉም ያጣ ጎመን ሆና በዚህ ሰዓት እንግዲህ ትገኛለች። ወይ በደንብ መድብል አልሆነች ወይ በዝና አልሆነች፣ በሁለቱም በኩል ተጠርጥራ በመፈለግ ላይ የምትገኘው ከባዷ ወንጀልና ሚስጥር አዋቂ የተባለችውም እንዲሁም መድብልን ያስወገደች መስሏቸው አብራም እንደምትወገድ ሲነገር፣ እንዲሁም የተባበራትን መርዝ ስጪ ብሎ እንኳ ያላትን አያገባኝም ብሎ በከዳት ሰዓት አየሽ ለዚህ ሰዓት እንኳ የማይሆንሽ ነበረ ብሎ ያላትን መድብል አስታወሰችና እሷ በዚህ ሰዓት ይሄን ነገር ያላት ጊዜ ሁልጊዜ ቁጭ ብላ ለካኔ መርዙን አጣጥቸው ቢሆን እኔ ወንጀለኛ ሆኜ ዝና ከጎኔ አይቆምልኝም ነበር እያለች ኤፍራታ ራሷን ገባ ወጣ ታደርግ ነበር። ውድ ቻናል የተከታታዮች ቀጣዩን እስከምንገናኝ ምሳሌ ድራማ የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ መልካም